ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የካቲት 4 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን እስከ $3000 ከኢትዮጵያ ወደ ሌሎች ሀገራት መላክ የሚፈቅድ አዲስ ሕግ ጸደቀም። የኢትዮጵያ ብሔራዊ ባንክ የማክሮ ኢኮኖሚ ማሻሻያ ተግባራዊ ማድረጉን ተከትሎ የውጭ ምንዛሬ ገበያውን ለማሳለጥ የሚያስችሉ አዳዲስ መረጃዎችን በዛሬው ዕለት ይፋ አድርጓል። በዝርዝር እናጋራችኋለን። በደረሰ እጅግ አሰቃቂ የትራፊክ አደጋ የ17 ሰዎች ሕይወት ወዲያውኑ ሲያልፍ በሌሎች ሰዎች ላይም ከባድ የአካል ጉዳት መድረሱ ተሰምቷል። ሙሉ መረጃውን እናጋራችኋለን። በአሜሪካና በኢራን ውጥረት ምክንያት የሚዋዥቀው የዓለም የነዳጅ ዋጋ ጭማሪ እንደ ኢትዮጵያ ያሉ ነዳጅ በሚያስገቡ ሀገራት ላይ የዋጋ ግሽበትን ሊያስከትል እንደሚችል ተገለጸም። በዝርዝር የምትሰሙት ይሆናል። ከባህር ማዶ መረጃዎቻችን መካከል ደግሞ ሩሲያ ሱ-57 የተሰኙ ዘመናዊ የጦር አውሮፕላኖችን ለኢራን ለመሸጥ መስማማቷ ተገለጸ። ከዚህ በተጨማሪም ሀገሪቱ 48 የሚሆኑ ሱ-35 የተሰኙ የጦር አውሮፕላኖችን ለኢራን ልታቀርብ መሆኑ ተሰምቷል። በዝርዝር ይዘነዋል። ኢራን ተመተው የወደቁ የእስራኤል ሰው አልባ አውሮፕላኖችን ስብርባሪ በቴህራን አደባባይ ላይ እየታቀረበች። ይህ አይነቱ በይፋ የቀረበ ወታደራዊ ትዕይንትም እስራኤል የራሷን እርምጃ እንድትወስድ ሊያነሳሳት ይችላል በሚል በቀጠናው አዲስ ስጋት መቀስቀሱ ተነግሯል። በዝርዝር ይዘነዋል። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ፣ ወታደራዊ ቁሳቁስና ፋይናንስ ታቀርባለች በሚል የቀረበባትን ዓለም አቀፍ ውንጀላ መሰረተ ቢስ ስትል አጣጥላለች። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያውያን ህጋዊ ሰነድ ለባንኮች በማቅረብ መጠኑ ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው ማስተላለፍ እንዲችሉ ተወሰነ። የኢትዮጵያ ብሔራዊ ባንክ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እያደረገ ያለውን ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ይበልጥ ለማጠናከር 19 ዋና ዋና ነጥቦችን የያዘ አዲስ የውጭ ምንዛሬ መመሪያ ማሻሻያ ይፋ አድርጓል። ይህ አዲስ መመሪያ በውጭ ምንዛሬ ግብይት ላይ የነበሩ የቆዩ ገደቦችን በማንሳት ላኪዎች፣ ግለሰቦችና የውጭ ባለሀብቶች በነጻነት እንዲንቀሳቀሱ የሚያስችል ሰፊ ዕድል የፈጠረ ሲሆን የሀገሪቱን የውጭ ምንዛሬ ገበያ ወደ ተሻለ ደረጃ ለማሸጋገር ያለመ መሆኑም ተገልጿል። በዚህ አዲስ ማሻሻያ መሰረትም የአገልግሎት ላኪዎች ከስራቸው የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ውስጥ ያለምንም የጊዜ ገደብ እንዲይዙ ተፈቅዶላቸዋል ብሏል። ይህም ደግሞ ቀደም ሲል የነበረውን የጊዜ ገደብ በማንሳት ዘርፉን ለማበረታታት ያለመ ነው ተብሏል። በተጨማሪም ኢትዮጵያውያንና ትውልደ ኢትዮጵያውያን የውጭ ምንዛሬ የቁጠባ ሂሳብ ለመክፈት ቀደም ሲል ይጠየቁ የነበረውን የ100 የአሜሪካ ዶላር አነስተኛ ተቀማጭ ግዴታ ሙሉ በሙሉ መሰረዙም ተገልጿል። ማሻሻያው ለግለሰቦችና ለቤተሰቦችም ትልቅ እፎይታ ይዞ መጥቷል ተብሏል። ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ማስረጃ በማቅረብም ለትዳር አጋሩና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪዎችን ከራሱ ሂሳብ መክፈል እንዲችልም ተፈቅዷል። ከዚህ በተጨማሪም ኢትዮጵያውያን በውጭ ለሚኖሩ ዘመዶቻቸው እስከ 3000 የአሜሪካ ዶላር የሚደርስ የገንዘብ ድጋፍ በባንክ በኩል መላክ የሚችሉበት አዲስ አሰራር ተዘርግቷል። ባንኮችም ለደንበኞቻቸው በዓለም አቀፍ ደረጃ የሚሰራ የኤሌክትሮኒክ ክፍያ ካርድ እንዲያዘጋጁም ስልጣን ተሰጥቷል
ተሰጥቷቸዋል ተብሏል። የውጭ ኢንቨስትመንትን በተመለከተም የውጭ ቀጥተኛ ኢንቨስተሮች ኤምባሲዎችና ዓለም አቀፍ ድርጅቶች ያለ ብሔራዊ ባንክ ፍቃድ በንግድ ባንኮች የውጭ ምንዛሬ ሂሳብ መክፈት ይችላሉ ተብሏል። በተመሳሳይ የውጭ ኢንቨስተሮች ያገኙትን ትርፍ ወደ ውጭ ለመላክ የሚጠየቁትን ሰነዶች ለባንኮች በማቅረብ ብቻ ያለምንም ተጨማሪ የብሔራዊ መረጃ ማረጋገጫ ማከናወን እንዲችሉ ተደርጓል ተብሏል። በሌላ በኩል ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድርና የሰፕላየር ክሬዲት ማጽደቅ ስራ ሙሉ በሙሉ ወደ ንግድ ባንኮች ተላልፏል ተብሏል። በመጨረሻም በህገወጥ የገንዘብ ዝውውር ላይ ያለውን ጫና ለመቀነስ ማንኛውም ግለሰብ ከውጭ ይዞት የመጣውን ማንኛውንም የውጭ ምንዛሬ መጠን ያለ ጉምሩክ ሰነድ በባንኮች ወይንም በህጋዊ የውጭ ምንዛሬ ቢሮዎች በኩል መመንዘር ወይንም ደግሞ ወደ ሂሳቡ ማስገባት እንደሚችልም ተገልጿል። የውጭ ምንዛሬ ቢሮዎችን አቅም ለማጠናከርም ብሔራዊ ባንክ በዋስትና ይዞት የነበረውን እስከ 30 ሚሊዮን ብር የሚደርስ ተቀማጭ ለቢሮዎቹ ተመላሽ የሚያደርግ ሲሆን ቢሮዎቹም በእጃቸው መያዝ የሚችሉት የጥሬ ገንዘብ ክምችትም ከካፒታላቸው ወደ 25 በመቶ ከፍ እንዲል ተደርጓል ነው የተባለው። በደረሰ እጅግ አሰቃቂ የትራፊክ አደጋ የ17 ሰዎች ሕይወት ማለፉ ተገለጸ። በማዕከላዊ ጎንደር ዞን አርማጮ ወረዳ ችራ ቀበሌ ልዩ ስሙ አጣጥ በሚባል አካባቢ በደረሰ እጅግ አሰቃቂ የትራፊክ አደጋ የ17 ሰዎች ሕይወት ማለፉን የማዕከላዊ ጎንደር ዞን ፖሊስ መምሪያ አስታውቋል። አደጋው የተከሰተው ደግሞ ከአምባ ጊዮርጊስ ወደ ጎንደር በመጓዝ ላይ የነበረ ካሶኒ ተሽከርካሪ ከህዝብ ማመላለሻ ታክሲ ጋር በመጋጨቱ ሲሆን በአደጋውም የ17 ሰዎች ሕይወት ወዲያውኑ ሲያልፍ በሁለት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የማዕከላዊ ጎንደር ዞን ፖሊስ መምሪያ የመንገድ ትራፊክ ደህንነት ዋና ክፍል ኃላፊ ኮማንደር በአምላኩ በላቸው ተናግረዋል። ኮማንደር በአምላኩ አክለውም አደጋው እንደደረሰም የላይ አርማጭሆ ወረዳ ፖሊስ በቦታው በመገኘት በአደጋው ሕይወታቸው ያለፉና ቤተሰቦቻቸው በቅርብ የሚገኙትን 11 አስከሬን ለቤተሰብ እንዲደርስ ያደረገ ሲሆን ለጊዜው ቤተሰቦቻቸው በቅርብ ማግኘት ያልተቻለውን የ6 ሰዎች አስከሬንና 2 ከባድ አካል ጉዳት የደረሰባቸውን ሰዎች ደግሞ ለጎንደር ሪፈር ሆስፒታል ማስረከቡን ገልጸዋል። በዚህም የአደጋው መንስኤ እየተጣራ መሆኑን የገለጹት ዋና ክፍል ኃላፊው አሽከርካሪዎች በኃላፊነት ስሜት የፍጥነት ወሰንን ጠብቆ በማሽከርከር አደጋን መከላከል እንደሚገባም አስገንዝበዋል። ግዙፉ የኒውክሌር ኃይል ማመንጫ ጣቢያ ግንባታ የመጀመሪያ ምዕራፍ የቦታ ጥናትና የምህንድስና ስራዎች ሊጀመር ነው። በኢትዮጵያ የመጀመሪያው የኒውክሌር ኃይል ማመንጫ ጣቢያ ግንባታ የመጀመሪያ ምዕራፍ የሆነውን የቦታ ጥናትና የምህንድስና ስራዎችን ለማከናወን የሩሲያ የቴክኒክ ባለሙያዎች በቅርቡ ወደ አዲስ አበባ እንደሚመጡ ተገልጿል። ባለሙያዎቹ ወደ ስፍራው የሚያደርጉት ጉዞም የፕሮጀክቱን የቅድመ ዝግጅት ምዕራፍ በይፋ የሚያስጀምር ሲሆን በቆይታቸውም በታቀደው የግንባታ ቦታ ላይ የምህንድስናና ጥናቶችን በማካሄድ የቦታውን ብቁነት ይገመግማሉ ሲሉ በኢትዮጵያ ኤቭጄኒ ቴሪኪን ተናግረዋል። አምባሳደሩ አክለውም ኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክቱን የአገሪቱን የኢነርጂ ዋስትና ለማረጋገጥ ወሳኝና ቅድሚያ የሚሰጠው የመሰረተ ልማት ግንባታ አድርጋ እንደምትመለከተውም ገልጸዋል። በተጨማሪም ለፕሮጀክቱ ስኬታማነት አስፈላጊው ተቋማዊ መዋቅር መዘጋጀቱን የጠቀሱት አምባሳደሩም ለዚህ ማሳያ ይሆን ዘንድ ደግሞ ባለፈው ዓመት የኢትዮጵያ ኒውክሌር ኤነርጂ ኮሚሽን መቋቋሙን አስታውሰዋል። በመሆኑም ግንባታው በዓለም አቀፍ ደረጃ ዘመናዊና ደህንነቱ የተጠበቀ ነው የተባለለትን የሩሲያ ቪቪኤር 1200 የኒውክሌር ቴክኖሎጂን መሰረት ያደረገ እንደሆነም ተነግሯል። ይህ ጉዞም የፕሮጀክቱን ዲዛይንና ግንባታ ከመጀመሩ በፊት የሚከናወን ወሳኝ ተግባራዊ እርምጃ መሆኑን የገለጹት አምባሳደሩም ፕሮጀክቱ ኢትዮጵያ ከታዳሽ የኃይል ምንጮች በተጨማሪ አስተማማኝና የጸዳ የኃይል አማራጭ እንዲኖራት የሚያደርግ መሆኑንም ጠቁመዋል።
ኢትዮጵያ ከአፍሪካ ልማት ባንክ ጋር የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረመች። የኢትዮጵያ መንግስትና የአፍሪካ ልማት ባንክ ለኢትዮጵያ የምግብ ዋስትናና ለኑሮ ማሻሻያ የመቋቋም አቅምን መገንባት ፕሮግራም ማስፈጸሚያ የሚውል የ71.9 ሚሊዮን ዶላር የፋይናንስ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ሚኒስትሩ ባወጣው መግለጫም ስምምነቱ በገንዘብ ሚኒስትሩ አቶ አህመድ ሺዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር አሌክስ ሙቢሩ መካከል መፈረሙን ገልጿል። ፕሮጀክቱ በአሁኑ ወቅትም በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለውን ለምግብና ለስርዓተ ምግብ ዋስትና የማቋቋም አቅምን የመገንባት ፕሮግራም የሚያግዝ መሆኑንም ሚኒስትሩ ባወጣው መግለጫ ጠቁሟል። በተጨማሪም በከብት አርቢና በከፊል አርሶ አደር ማህበረሰቦች ላይ ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ ተጋላጭነቶችን ለመቀነስ የሚደረገውን ጥረትም ያግዛል ተብሏል። ፕሮግራሙ የአየር ንብረት ለውጥን የሚቋቋሙ የፈጠራ ስራዎችን፣ የዲጂታል የምክር አገልግሎቶችንና የአየር ንብረት የገንዘብ ድጋፍን ለማግኘት የሚያስችሉ የተሻሻሉ አማራጮችን ያስተዋውቃል ተብሎም ይጠበቃል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። በአሜሪካና በኢራን ውጥረት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ ዳግም በማገርሸቱ ምክንያት የዓለም የነዳጅ ገበያ ከፍተኛ የዋጋ ጭማሪም አሳይቷል። በዚህም ባለፉት ጥቂት ቀናት በአካባቢው እየታየ ያሉ አለመረጋጋት በዓለም አቀፍ የነዳጅ አቅራቢዎች ላይ ስጋት የፈጠረ ሲሆን ይህም ደግሞ በዋጋ መናር ላይ ቀጥተኛ ተጽዕኖ አሳድሯልም ተብሏል። ይህን ተከትሎም የብሬንት ድፍድፍ ነዳጅ ዋጋ በ0.83 በመቶ በመጨመር በአሁኑ ወቅትም አንድ በርሜል $70.26 ዶላር እየተሸጠም ይገኛል። በተመሳሳይ የአሜሪካ ዌስት ቴክሳስ ነዳጅ ደግሞ በ0.88 በመቶ አድጎ $64.52 ዶላር መድረሱም ተመላክቷል። በሌላ በኩል ኢራን የዓለም ነዳጅ ዋነኛ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥን ልትዘጋ ትችላለች የሚለው ስጋት ደግሞ ለገበያው መናወጥ ዋነኛ ምክንያት ሆኗል ተብሏል። አሜሪካ በአካባቢው ያላትን ወታደራዊ ኃይል በማጠናከርም ተጨማሪ የጦር መርከቦችን ወደ መካከለኛው ምስራቅ መላኳም ደግሞ በነዳጅ አምራች ሀገራት ዘንድ ከፍተኛ ስጋት ፈጥሯል። ይህን ተከትሎም የኢኮኖሚ ተንታኞች እንደሚሉት ከሆነ ደግሞ በሁለቱ ሀገራት መካከል ያለው ንግግር በሰላማዊ መንገድ ካልተቋጨ የነዳጅ ዋጋው ከዚህም በላይ ሊጨምር እንደሚችል ተናግረዋል። በተለይም እንደ ኢትዮጵያ ያሉ ነዳጅ የሚያስገቡ ሀገራት ላይ የዋጋ ግሽበትን ሊያስከትል እንደሚችልም ተመላክቷል። ምንም እንኳን የዓለም ገበያ ቢዋዥቅም በኢትዮጵያ በቅርቡ የወጣው የነዳጅ ችርቻሮ መሸጫ ዋጋ ቤንዚን በሊትር 129 ብር ከ12 ሳንቲም ሆኖ መቀጠሉ ይታወሳል። ይሁን እንጂ የዓለም አቀፍ ዋጋው መናር በቀጣይ ወራት በሀገር ውስጥ ነዳጅ ላይ ጫና መፍጠሩ የማይቀር እንደሆነ ተገልጿል። ሩሲያ ሱ-57 የተሰኙ ዘመናዊ የጦር አውሮፕላኖችን ለኢራን ለመሸጥ መስማማቷ ተገለጸ። ሩሲያ በዓለም አቀፍ ደረጃ እጅግ ዘመናዊ ከሆኑት መካከል አንዱ የሆነውንና ሱ-57 የተሰኘውን የአምስተኛው ትውልድ ስውር የጦር አውሮፕላንን ለመሸጥ ከመካከለኛው ምስራቅ አገር ጋር ስምምነት መፈጸሟን ይፋ ማድረጓን ተከትሎ ኢራን የአውሮፕላኖቹ ዋነኛ ግዢ መሆኗን በከፍተኛ ሁኔታ እየተነገረ ይገኛል። በሳውዲ አረቢያ እየተካሄደ ባለው የ2026 የኢንዱስትሪ ኤግዚቢሽን ላይ የሩሲያ ከፍተኛ ባለስልጣናት እንደገለጹት ሀገሪቱ ከዚህ ቀደም ለውጭ ገበያ አቅርባው የማታውቀውን ይህን ከፍተኛ የጦር ቴክኖሎጂ ለመሸጥ የሚያስችሉ ውሎችን ፈርማለች ብለዋል። ምንም እንኳን ሩሲያ ገዢዋን ሀገር በስም ባትጠቅስም የወጡ መረጃዎችና የሁለቱ ሀገራት ወታደራዊ ትብብር ማድረግ ግን ኢራን የአውሮፕላኖቹ ባለቤት እንደምትሆን አመላካች ነው ተብሏል። ይህ የጦር
አውሮፕላን ሽያጭ ስምምነት በመካከለኛው ምስራቅ ያለውን የአየር ላይ የበላይነትን በእጅጉ ይቀይረዋል ተብሎ ይጠበቃል። በአሁኑ ወቅትም በአካባቢው አምስተኛ ትውልድ ስውር አውሮፕላኖችን ኤፍ-35 የታጠቀችው እስራኤል ብቻ ስትሆን ኢራን እነዚህን የሩሲያ አውሮፕላኖች ማግኘቷ ለዓመታት የነበረባትን የአየር ኃይል ድክመት በአንድ ጊዜ እንደሚቀይርላትም ተነግሯል። በተለይም በቪየትናም ጦርነት ወቅት ያገለገሉ አሮጌ ጦር አውሮፕላኖችን የምትጠቀመው ኢራን ይህን ዘመናዊ ቴክኖሎጂ መታጠቋ በአካባቢው ሀገራትና በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል ተብሏል። ከሱ-57 ሽያጭ ጎን ለጎንም ሩሲያ 48 የሚሆኑ ሱ-35 የተሰኙ የጦር አውሮፕላኖችን ለኢራን ለማስረከብ በዝግጅት ላይ መሆኗን መረጃዎች አመላክተዋል። እንደ ባለሙያዎቹ ትንታኔ ከሆነ ኢራን መጀመሪያ ሱ-35 አውሮፕላኖችን በመርከብ የአየር መከላከሏን የምታጠናክር ሲሆን ቀጥሎም እጅግ ውስብስብ የሚሆኑትንና በራዳር የሚታዩትን ሱ-57 አውሮፕላኖችን ወደ ስራ ታስገባለች ተብሏል። ይህን ሂደት ኢራን በሩሲያ ቴክኖሎጂ ላይ ያላትን ጥገኝነት ከማሳደግም በላይ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ወደ አዲስ ምዕራፍ ያሸጋግረዋል። ይህ በእንዲህ እንዳለም አሜሪካ እነዚህን የሩሲያ የጦር አውሮፕላኖች የሚገዙ ሀገራት ላይ ማዕቀብ እንደምትጥል አስጠንቅቃለች ተብሏል። በተለይም ሰሜን አፍሪካዊቷ አልጄዚራ የመጀመሪያዋን የሱ-57 ባች እንደተረከበች በሚነገርበት በዚህ ወቅት የምዕራባውያን ተቃውሞም ቢበረታም ታዲያ ሩሲያ ግን ቴክኖሎጂዋን በጦር ሜዳ የተፈተነ በሚል መፈክር ለዓለም ገበያ በስፋት እያስተዋወቀች ትገኛለች። የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች የሚለውን ውንጀላ አስተባበለች። የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል RSF የጦር መሳሪያ፣ ወታደራዊ ቁሳቁስና ፋይናንስ ታቀርባለች በሚል የቀረበባትን ዓለም አቀፍ ውንጀላ መሰረተ ቢስ ስትል በይፋ ውድቅ አድርጋለች። ኤምሬትስ ይህንን ማስተባበያ የሰጠችው ደግሞ ሮይተርስ የካቲት 3 ቀን 2018 ዓ.ም ባወጣው የምርመራ ዘገባም መንግስት ለፈጥኖ ደራሽ ኃይሉ ድብቅ ወታደራዊ ድጋፍ እያደረገ ነው በማለት ከከሰሰ በኋላ ለቢቢሲ በሰጠችው ምላሽ ነው። በመግለጫዋ ማንኛውም አይነት የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች ወይንም ድሮኖችንና ወታደራዊ ተሽከርካሪዎችን በቀጥታም ሆነ በተዘዋዋሪ ለጀነራል ሙሐመድ ሐምዳን ዳጋሎ ኃይል አላቀረብኩም ያለች ኤምሬት በሱዳን የእርስ በርስ ግጭት ውስጥ የትኛውንም ወገን እንደማትደግፍና ፍላጎትም እንደሌላት አረጋግጣለች። ይህ ውንጀላም በመሬት ላይ ካለው እውነታ ጋር የማይገናኝና የሀገሪቱን የረጅም ጊዜ ሰላም አቋም የማይወክል ነው ስትልም ወቅሳለች። ቴህራን ተመተው የወደቁ የእስራኤል ድሮኖችን ለእይታ ቀረበች። የኢራን መንግስት የእስላማዊ አብዮታዊ 47ኛ ዓመት የምስረታ በዓልን በሚያከብሩበት በ22ቱ ባህማን ታላቅ ሰልፍ ላይ ባለፈው ሰኔ ወር በተካሄደው የ12 ቀናት ጦርነት ወቅት የተመቱ የእስራኤል ሰው አልባ አውሮፕላኖችን ስብርባሪ በቴህራን አደባባይ ለእይታ ቀርባለች። ይህ ትዕይንት ደግሞ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ መናሩን ዓለም አቀፉ ማህበረሰብ በግልጽ ያሳየበት አጋጣሚም ሆኗል። በዚህም በአደባባዩ የተሰበሰቡ በሺዎች የሚቆጠሩ ሰልፈኞች በመንግስት ባለስልጣናት ሄርሜስና ሄሮን የተሰኙ የላቁ የእስራኤል ድሮኖች ናቸው የተባሉትን የተሰባበሩ አካላትም ተመልክተዋል ተብሏል። ይህ የቀጥታ ወታደራዊ ፍጥጫ ውጤት የሆነው ቁሳቁስ ለእይታ መቅረቡ ደግሞ ቴህራን ከባለፈው ዓመት የተኩስ አቁም ስምምነት በኋላም ለአካባቢው የበላይነት የምታደርገውን ትግል አጠናክራ መቀጠሏን የሚያሳይ ነው ተብሎለታል። የኢራን ወታደራዊ አዛዦች በስብርባሪዎቹ አጠገብ ቆመው በሰጡት መግለጫ የድሮኖቹ መመታት የእስራኤልን የቴክኖሎጂ በላይነት ተረት ያፈረሰ መሆኑን ገልጸዋል።
የኢራን መንግስት ትዕይንቱ በሀገር ፍቅር ስሜት የታጀበ ሲሆን መንግስት የጦርነቱን አስፈላጊነትና ያገኘውንም ድል ለህዝቡ ለማሳየት ተጠቅሞበታል። ይህ የወታደራዊ ትዕይንት የተከናወነው ደግሞ ባለፈው ዓመት የተደረሰው የተኩስ አቁም ስምምነት በከፍተኛ ስጋት ላይ ባለበት ወቅት ነው ተብሏል። ቴህራን ድሮኖቹን በብሔራዊ በዓል ላይ ለእይታ ማቅረቧ ደግሞ የ12ቱን ቀናት ጦርነት እንደተጠናቀቀ ምዕራፍ ሳይሆን እንደ አዲስ የፊት ለፊት ግጭት መጀመሪያ እንደሚመለከተውም ያሳያል ተብሏል። በዚህም ለብዙ አስርት ዓመታት በስውርና በአጋር ኃይሎች በእጅ አዙር አማካኝነት ይካሄድ የነበረው የሁለቱ ሀገራት ግጭት አሁን ላይ ግልጽና ቀጥተኛ ወደሆነ ወታደራዊ ፍጥጫ መሸጋገሩን በአዛዲ አደባባይ የፈሰሰው የብረት ስብርባሪ ሕያው ምስክር ሆኗል ሲልም ምህር ኒውስ አስነብቧል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።